ሌላ ወንጀል ውስጥ እንደራስ ባህር ገማን በቃ በግዴታ ስራ ነው እንዴ? እንደዛ አጥባች ይቀጥ ነው ማለት እኔ አንቺ ቀጥራት በይ የት ነው ምዘኝ ማለት ነው ቤቴ በሰው እንትን ምክንያት እንደዚህ ተበጠበጠ። የረዱ በባለፈ ያን ሁሉ እንትን ብለህ እንዴት አንተ አትማርም ወይ? ለምን ሴት ልጅ ቤት ታመጣለህ ነው? በቃ እኔ ምን ላድርግ? የኔ ጥፋቱ ምንድነው? እውነት ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ አለን በጣም ደህና ነን፣ እግዚአብሔር ይመስገን። ይኸው እንግዲህ ውድ ቤተሰብ ትንሽ ሰሞኑን ቤታችን ደግሞ ትንሽ አለመግባባት ተፈጥሯል። አሁን በእኔና በረዱም ማለት በሌላ ሰው ምክንያት እኛ ቤታችን ሰላም እንትን እያልን ነውና እኔ አንዳንዴ ሰዎችን እንትን ላለው ብዬ ደግሞ የራሴን ትዳር አረባ ነገር እየጣልኩ ነውና አሁን አንድና አንድ አማራጭ ማለት ነው እኔ ልጅቱን እሷን ለመጥቀም ነበር ለብዙም ትሆናለች የሚል ሳቤ ኑሮ ነበር መጀመሪያም ያመጣሁትና አሁን ግን ከመጣይ ዘንድ እሷ ከተማ ያያየች ሌላ ነገር እንትን ያያየች ስትውል ስታድር ከኔ ትእዛዞች እየወጣች ነው እና ያለብኝ አንድና አንድ አጋጣሚ አሁን ስራ እየሰራች አይደለም ወይም ከሱ ጋር አይደለችም ሲፈልግ ብቻ ነው የሚያገኛት እሷ ማለት ነው እና ያለኝ አንድና አንድ ምርጫ ብቻ እሷን ስራ ማስገባት ነው ውድ ቤተሰብ ማለት ነው። አሁን ከቤት አልወጣም ብላ በግድ ነው በቃ እኔ ለእናንተ ማድረስ ስላለብኝ ነው አልወጣም ብላ ከቤት ሌላ ቦታ ነው ወስድሽ ብላ ብያት ቤት ወጣ። አሁን ወደ ደላላ ቤት እንደው ግዴታ ሆኖብኝ ማለት ነው። አሁን በዚህ ምሽት መሽቷል ሰዓቱ ራሱ ደላላ ቤት ምንም የፈለገው ይሁን ስራ መጀመር አለባት። ስራ መጀመር አለባት። እንግዲህ እሷም አለች ከኔ ጋር ለስኪ ላይ እና ቅድም አልነገርኩሽም በቃ ያለውን ነገር ማለት ነው። አሁን ዙሩ አንቺም ወጣ ገባ ስትይ ብዙ ላንቺም ጥሩ አይደለምና ስራ መጀመር ስላለብሽ አሁን ቀጥታ ደላላ ቤት እንሄዳለን። ስራ ትጀምሪያለሽ። አልሰራም ማለት አልገባም ማለት እንዴት? ለምን አልገባም? አንተ ባልከው ሁሉ ነገር እኔ ባልኩት አይደለም ላንቺ ብዬ እኮ ነው። ለምን አመጣኝ? ለምን ተዋሽኛለህ? ስለዚህ ነው ያለው እና ምንድነው ተወኛለሽ ታዲያ? ስራ እየሰራሽ ታዲያ ምን ችግር አለው? እሱ ጋርም እኮ ነው ይላላይሽ ፈልጊ አይደለም አብሬ ተወኛለሽ። ግን ስራ ስሪ። ስራ ከዋልሽ ከገባሽ በቃ ሰራም አልገባም አልሰራም። አንቺ እንደሱ አይባልም እኮ ጥሩ አይደለም። ለምንድነው እንደሱ የምትይኝ? እኮ ነው ያሰራም በቃ አንተ ባልከው ነው እንዴ? እኔ ባልኩት አይደለም። እኔ ላንቺ ብዬ እኮ ነው። አንተ እንዴ ነው የምመራው? ላንቺ እኮ ነው። ራሴን መምራት እችላለሁ። የት ነው ታዲያ ውሎሽ አዳርሽ? የት ነው? የትም ይሁን እንዴ ቆይ እኔ ጋር ስትመጪ መጀመሪያ ምንድነው ተባለን የመጣ ነው አይደለም? ይሁን ነገር በቃ ሁሉ ነገር ኃላፊነት እኔን እንድወስድ አይደለም እንዴ? ዘመድሽ እኔን ብለው ይላል ይሁን ነገር ብቶኛል። እኔ ልጠይቅ እንዴ? ልጆችን አላሳድግም ወይ? እኔ ምን አልኩሽ? እንዴ ነው ዋሽታ መጣ? ምንድነው ከዚህ በፊት ዋሸኛውን ደግሞ ስራ ግቢ ምናምን አልገባም። ከራሴ በመመራው መንገድ በራሴ እኮ የት ነው እሱ? አሳውቂኝ እኮ ነው። ምንድነው የምትማሪው? ምንድነው የት ነው የምትይው? የምታድሪው የት ነው እኮ ንገረኝ እስኪ። በቃ ችግር የለም አንተ ከዚህ በኋላ እንደውም አይመለከትም አንተ በቃ እንደዚህ ነው። አይመለከትም። እኔ ከዚህ ቦታ ስላደረኩሽ እንደዚህ ነው ውለታሽ? አይመለከትም። የትም እኔ ላንቺ ሊመለከተኝ አይገባም፣ አይመለከተኝም። ግን ስራ መጀመር ስላለብሽ አሁን ወደ እንትን ነው መሪ ያለብን። ሳቶች በግጭ እኔ ደላላ ቤት እዚህ ያስገብስ ያልገባማ እንዴ? በግዴታ ነው እንዴ? አልገባም። ታስገድደኝ ነው? ስራ ግዴታ ግቢ ስራ ነው። ስራ ጀምሪ። ስራ ጀምሪ እንዴ? ዛሬ ልጀምር፣ ነገ መውጣት አይቀርም። በቃ ለምን ነው የምትወጪ? በቃ አልፈለኩም። እኔ መስራት አልፈለኩም። ዛሬ ታስገባኝ፣ ነገ እወጣለሁ። እንዴ ስራ እየሰራሽ እሱን እኮ ታገኘዋለሽ። ምንድነው ያና ያስነካሽ እሱ ሰውዬ? ግን እኔ አልገባም። በቃ ስራ አልገባም። ዛሬ ገብቼ ነገ መውጣት ነው። ምን ይሰራልኛል? ለምን ነው የምትወጪ? ያልኩሽ እኮ ነው። ስራ ለምን አትሰሪም? ለምን ትወጫለሽ? አልፈለኩ ነው።
እንዴ ስላልፈለኩ ማለት ሰው እንዴ ዝም ብሎ እንዴ ሴት ልጅ ነሽ አይደል? የሆነ ነገር እንኳን ቢያስፈልግ እየሰራሽ ፍላጎትሽ ማሟላት አይሻልም? ግሬለም እኔ ራሴ ምንድነው አይዞሽ ያለሽ ያክል ምንድነው የኔ ያክል እንትን ያለሽ ግን ማን ነው እውነት? ታይ አይጠቅምሽም። እኔ ልንገርሽ አይጠቅምሽም፣ ይጎዳሻል። ስራሽን ስሪ፣ የምትፈልጊው ቦታ መሄድ ትችላለሽ። እኔ ከሱ ጋር እንዳትገናኝ እየከለከልኩሽ አይደለም፣ ግን በስራ ቢዚ ስትሆኝ አንቺም ረጋ ሰከነት ያለሽ አሁን እንደዚህ ሄደን የምናወራው እናወራለን። በቃ ምንድነው የምናወራው? አይ በቃ ነገርኩሽ እኮ ሁሉ ነገር አንተ እኮ ሁሉ ባንተ መብት እንዴት እኔ እሄዳለሁ ነኝ? እኔ እኮ መብት እኔ ህፃን ልጅ ነኝ እንዴ? ህፃን ልጅ ማን እንዴት ትሆኛለሽ? ህፃን ብትሆኝ እኔ ስራ ቦታ ስሪ ብዬ እዚህ ወስድሻለሁ እኮ ስራ መኖሪያ ቤት አልገባም። እሺ ምንድነው? እሺ ንገሪኝ፣ አማራጭ የመጨረሻን ንገሪኝ። እሺ አንቺ ምንድነው የምታስቢው? በቃ መኖሪያ ቤት አልገባም። እሺ ምንድነው የት ነው መኖር የምትፈልጊው? እኔ ዝም ብሎ ወጣ ገባ የማይታወቅ ሰው እንዴት እየዋልሽ እየገባሽ ነው ያልሽ አንቺ? ችግር የለውም። መዋለሽ ማደረሽ እኮ አይታወቅም። አሁን ችግር የለም። ወይም አሳውቀሽ ከሱ ጋር ነው የምኖር ብሎሽ እሱም ተቀብሎሽ አምኖብሽ ተቀብሎሽ አብረሽ ኑሪ። አይ በቃ ችግር የለም። ችግር የለም ማለት ችግር የለም፣ ችግር ያመጣል። የኔ ውሳኔ ነው። እንደዛ አትበይ። ችግር የለም፣ ችግር ያመጣል። እሺ ሌላ ቦታ ስራ ካለልሽ ስራ ማለት ላልገባ እችላለሁ። ኧረ ማህበር ነው ያው መኖሪያ ቤት ግቢ ትለኛለህ እንዴ? እኔ ያልኩሽ አይደለም። እኛ ወዴት ነው የምትወይ? ነይ ቀጥይ እንጂ ምንድን ነው? አንቺ አልገባም አትይ። በቃ ሂጂ፣ በቃ መጀመሪያ እንሂድ እኮ አልገባም። በቃ ሂጂ እንሂድና እዛ በኋላ እናወራለን። ወጫለሁ እንደውም አልገባም። እሺ ያዥ ልብስሽና ያዥ አንቺ ቀጥይ። አልገባም ወደ ከፈለክ ጥሩ ይዘው ስራ አልገባም። በቃ ዝም ብለህ ልጆችን አታሳድግም እንዴ? እኔና አንቺ አሳድጊልኝ እያልኩሽ አይደለም እኮ ልጆች ነው። ስለኔ ህይወት አይመለከትም። እና ምንድነው ወሎሽ አዳረሽ የት ነው? ምንድነው ተናገሪ። በግልጽ የት ነው የምታሪው ታዲያ? ወይ እየመጣሽ ከቤት አታሪ የት ነው የምታሪው? የትም ይሁን እንደዚህ እንዴት ትኛለሽ? አምጥቼ እንዴት ትያለሽ? በቃ አልገባም። እኔ ስራ ግዴታ ነው። የት ነው የምታሪ ንገሪኝ። የትም ይሁን የሆነ ነገር ይመጣ እኔ በኋላ መጠየቅ ነገር እንዴ? አይመለከትም። አንተ እንደዚህ አትበይ። አንቺ ይቆረቁርሻል፣ በኋላ ይቆረቁርሻል። እውነት ንገርሽ እኔ ባንቺ እንትን እኔ መጠየቅ የለብኝም። እዛ ቤተሰብ እየደወሉ ነው በጧት ማታ እንትን ይሉኛል አይደለ? እኔ ጻልት ነው አንተ ነው የምጠይቅ። እኔ ምን ብለው ነው የላኩኝ? እኔን አይደል እንዲያደራ ብለው ይሰደዱ። በቃ እንደውም እጮሃለሁ። ምንድነው የምጮይ? አንደኛ ግን አላበዛሽም እንዴ? እጮሃለሁ። እንደውም አንቺ ነግሬሻለሁ። እንደውም ይላል እዚህ ጋር ነግሬሻለሁ። ይኸው ተናግሬያለሁ። እኔ ለቀጥይ ሌላ ወንጀል ውስጥ እንደራስኩ አልገባም። በቃ በግዴታ ስራ ነው እንዴ? ካልገባ እሺ እንሂድ። በቃ አትግቢ። ሂጂና በቃ ሂጂና እና በኋላ እናያለን። ልብስን ከፈለኩ ሰራው እኔ ስራ እኔ አንቺ ልብስ ለብሰው እንደ የምወስደው ያዢ እራስህ ከፈለኩ እንዴ አንቺ የምትናገሪው ግዴታ ስራ ግቢ የምትናገሪው እንትን ነው። በኋላ ይቆረቁርሻል። መኖሪያ ውስጥ አስገባኝ እኮ አንተ። እኔ የፈለገ መኖሪያ ስራ ግቢ። አንተ ምን አይነት ምን አይነት ሰው ነህ? ምን ችግር አለው? ስራ አይደል እንዴ? ስራ አይደል እንዴ? ዛሬ ገብቼ ነገር ቁጭ ብሎ እንትን ከማል ስራ አይደል እንዴ? ምንድነው መስራት? መስራት የኔ አንተን ያስብላል እንዴ? ታዲያ ምንድነው? የት ነው የምትውይው? የት ነው የምታድሩ? ነገ የሆነ ነገር ችግር ቢመጣሳ ማን ነው እንትን ኃላፊነቱን የሚወስደው? እኔ እኮ ነው የምጠየቀው። ማንን ጠይቃንተ? እኔ አይደል እንዴ አንቺ እንትን ብዬ ያመጣሁሽ? በቃ ተጠያቂ ማን ነው? እኔ ከፈለኩት ምን ማድረግ ይቻላል? እኔ ከፈለኩት አምነሽበት እንትን ካልሽ በቃ ምንድነው መፈለግ? የት እያዋልሽ እያደርሽ ነው? ማደሪያሽ መዋልሽ እኮ የታወቀ ነገር አይደለም። በግልጽ የታወቀ ነገር አይደለም እኮ። ከዚህ ነው ሙሉ ከዚህ ነው ማደር ብትይኝ እኮ እኔ ችግር የለውም። እኔ ደስተኛ ይለኛል ካንቺ ጋር ማደር ይችላል። ራሴ እወስናለሁ። በቃ የራሴ ነው። ያንቺ አትጨቃጨቂው እንደው አንቺ እንዴ ጮሃለሁ። በቃ አንቺ እንደዛ አትበይ። አልገባም። አትግቢ። ሂጂ በቃ ቀጥይ። ሌላ ስራ ትያለሽ። ሌላ ስራ ትጀምሪያለሽ። እኔ ስራ መግባት አልፈልግም። በቃ እና ምንድነው አንቺ ታዲያ ማን ነው አንተ ብሎ የሚያኖርሽ ታዲያ? ስራ አልሰራሽ እንዴ? ያለኝን ያውቃል። በቃ እንደው አልገባም። እንደዛ አትበይ። አንቺ ቀጥይ ነው የምልሽ። እኔ አንቺ ቀጥራ አትበይ። የት ነው የምትሄጂ? ነይ የት ነሽ እንዴ? ታንጊ በቃ አንቺ ምንድነው እንደዚህ ልታረጊ ምንድነው? አልሄድም። ለምን ነው እንደዚህ የምትሆኚ? አልሄድም። ታዋኝ ለያውልሽ ልብስሽን ያዥ ነይ። ከፈለኩ ሰራው ቤቱ ሰራው። አልሄድም። እኔ የምናደርገው ነው ቤቱ ያዥና ያዥ ነይ። ለያሽ ነይ ቀጥይ። አልሄድም። ግዴታ ነው እንዴ? ነይ ቀጥይ። አልሄድም።
የት ነው እዚህ ምን አለሽ ታዲያ? ቤት ተመለሽ፣ ወደ ቤት ነው የተመለሽ። አልመለስም። ምንድን ነው እዚህ እረፍት ወሰድኩ። ታውኝ እስኪ ወደ ቤት ነው የተመለሽ። እሺ ቀጥል። ወይ እናታችሁ ጨቃጨቂ ጨቃጨቂ አይሰለችም እንዴ? አንቺ እንደዚህ ያለሽ ነሽ እንዴ? ስትመጭ ምንድን ነው ያኔ ብለሽ ነበር? ለማረጣኝ ነው። ተነሽ። አይ ሌላ ወንጀል እንዳታስገቢ ነው። አልተጨቀሽና ተነሽ። ምን ነው የምትይኝ? ተነሽ። ተነሽ ነው የምልሽ። ተነሽ። ተነሽ። አልሄድም። ተነሽ ነው የምልሽ። አልሄድም እንዴ? እንትን ነው የገቡት። ጌታ አምላኬ ፈጣሪ ከዚህ በኋላ እናስከተለኝ ወደ እሱ ጋር ነው የምሄደው። የት ነው የምትሄጂው? ወደ እሱ ጋር በቃ እናስከተለኝ። ነይ ልብስሽን ያዩ የት አመጣሽ? ነይ እንጂ ነይ እንጂ ያዩ ውድ ቤተሰብ እንግዲህ በቃ እኔ አሁንስ በጣም እያስጠላኝ ነው። አንዳንዴ ለሰው እንደዚህ ጥሩ መልካም ነገር አድርጋለሁ ብዬ እኔ የሆነ ነገር በቃ እንትን እያልኩ ነው። እውነት እኔ እሷን ሳመጣ ለእሷም ልጠቅም ለብዙ የምልጠቅም ነበር። አሁን ግን በዚህ ነው ያለ ይሄን ያክል እኔ ምን አርጊያት ነው በቃ እኔ እውነት እንደዚህ ልብስሽን ያዩ እንኳን ብራት እንደዛ ገላምጣኝ በቃ ጠቅጥቃ ነው ሄደች። ምን ማድረግ እንዳለብኝ ያላቅም እግዚአብሔር እኔ በጣም ደብሮኛል። አሁን በቃ አንዳንዴ ለሰው ማዘን የኔ ያክል ብድሩ እንትኑ የኔ ያክል ከሆነ በጣም አስቸጋሪ ነው። እኔ አላውቅም። እኔ ስራ ስሪ ነው ያልኳት። በቃ ስራ ስሪ እሱ ጋርም በቃ ፈለሽው ተገናኝ ነው ያልኳት። ለምን ታውቃላችሁ? የት እንደምትሉ እንደምታደን አላውቅም። በቃ አይታወቅም እኮ ከዛ ከክፍለ ሀገር መጣች። መዋያ ማደሪያ የት እንደሆነ አይታወቅም በቃ እና ታዲያ በዚህ ሁኔታ እንዴት ሊሆን ይችላል? እኔ ባላመጣት በቃ ችግር የለውም። አይ እንደፈለገኝ ብዬ እኔ ነግሪያት ካልሰማች እንደፈለገኝ ብዬ ተዋት ነበር። እኔ በቃ ኃላፊነት እንትን ብዬ እዛ ቤተሰብ ምንድነው የሚያደርጉኝ ነገር አይተመቆ ሴት ልጅ ማለት ነው በቃ አይታወቅም። ነገ የሆነ አንዱ ጋር ወይም አርግዘ ወይም የሆነ ነገር ወልዳ ብትመጣ ምን ያክል ነው እንትኑ እሷ ገና ማደሪያዋ ይሄን ህሊያቴ ሳትወስን እንትን እያለች ወልዳ ብትመጣ ምን ያክል ነው? ወይም እኮ ተማምነው ከብዙ ጋር በቃ አይ ብለው አብረው ቢኖሩ በቃ ችግር የለውም ነበር። እኔ አሁን ሳስጠላኝ ቁም ነገር እኔ እንጃ ተለበስማ ይሄን ያክል እኔ ስራ ስሪ አልሰራም። ታዲያ እኔ ምን ላድርግ? እኔ ምን ማድረግ ነው ያለብኝ? በጣም ነው ያመመኝ። እኔ በጣም ነው ያመመኝ። እኔ ምን ማድረግ እንዳለብኝ አላቅም። አሁንስ እንዴ ቤቴ በሰው እንትን ምክንያት እንደዚህ ተበጠበጠ። የረዱ በባለፈ ያን ሁሉ እንትን ብለ እንዴት አንተ አትማረም ወይ? ለምን ሴት ልጅ ቤቴ ታመጣለህ ነው በቃ። እኔ ምን ላድርግ? የኔ ጥፋቱ ምንድነው? እውነት እኔ ጥፋቱ ምንድነው? አላቅም በቃ እኔ ፈጣሪ ማለት እኔ እንጃ ማድረግ ይፈልብኝ አላቅም።